ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። በዛሬው የዜና ሰዓታችን የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት ብቻ መቅረታቸውን፣ ፈተና ከወሰዱ 89036 እጩ ተመራቂዎች ያለፉት 10904 ብቻ መሆናቸውን፣ ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶችን በልዩ ሁኔታ ለመፍቀድ የልየታ መረጃ እየተሰበሰበ መሆኑን ጨምሮ ሌሎችም የተመራረጡ የሀገር ውስጥና የባህር ማዶ መረጃዎችን የምናደርሳችሁ ይሆናል። እንድትከታተሉን ከወዲሁ በአክብሮት የምጋብዛችሁ ቃል ኪዳን ይጥና ነኝ። የሰባተኛው ሀገራዊ ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት ብቻ መቅረታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በተወሰኑ ባላቸው አካባቢዎች የመራጮች ምዝገባን በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ችግሮችን ለመፍታት በሚል ለሁለት ያህል ጊዜያት አራዝሞት የነበረው ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በመጪው ሚያዝያ 14 ቀን 2018 ዓ.ም ይጠናቀቃል። ዜጎች ባሉበት ሆነው በምርጫዬ የሞባይል ተግበሪያ ወይም 6 ወርና ከዚያ በላይ በኖሩበት አካባቢ በሚገኝ የምርጫ ጣቢያ በአካል በመገኘት በቀላሉ መመዝገብ እንደሚችሉ ቦርዱ የገለጸ ሲሆን ምርጫ መብት ብቻ ሳይሆን በሀገሬ የወደፊት እጣ ፈንታ ላይ ወሳኙ እኔ ነኝ ብለው በኩራት ለዓለም የሚያበስሩበት የታሪክ መድረክ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ አክለውን በቴክኖሎጂ የተደገፈ አሰራር በመዘርጋት ምዝገባውን ቀላልና አስተማማኝ አድርጌዋለሁ ያለ ሲሆን ሊጠናቀቅ የቀናት ዕድሜ ብቻ በቀረው የመራጮች ምዝገባ ይህንን እድል በመጠቀም ሳይዘገዩ የመራጭነት ካርዶን ባመቾት አማራጭ ይህ በእንዲህ እንዳለ ቤት ለቤት በመዘዋወር ካርድ ይውሰዱ ከሚል የሕግ ጥሰት ጀምሮ መራጭነትን ከማህበራዊ አገልግሎት ጋር ማገናኘት እና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራት መፈጸማቸውን የሚጠቁሙ ሕገወጥ ያላቸውን ድርጊቶች መመልከቱን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጾ እንደነበር የሚታወስ ነው። ቦርዱ የእርምት እርምጃ ካልተወሰደ የተጠቀሰው ያልተገባ ቅስቀሳ የሚደረግባቸው ምርጫ ክልሎችና የምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከ መውሰድ የሚገደድ መሆኑንም መግለጹ አይዘነጋም። በአጠቃላይ ለሰባተኛው ጠቅላላ ምርጫ እስከ ሚያዝያ 10 ቀን 2018 ዓ.ም ድረስ ከ46 ሚሊዮን በላይ ሰዎች ለመራጭነት መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገ ሲሆን በኢትዮጵያ ከ5 ዓመታት በፊት በ2013 በተካሄደው ስድስተኛው ጠቅላላ ምርጫ ለመራጭነት ተመዝግበው የነበሩት ዜጎች ቁጥር 37.4 ሚሊዮን እንደነበር ይፋዊ መረጃዎች ያመለክታሉ። ፈተና ከወሰዱ 89036 እጩ ተመራቂዎች ያለፉት 10904 ብቻ መሆናቸውን ትምህርት ሚኒስቴር አስታወቀ። የሰኔ 2017ና የ2018 አጋማሽ የቅድመ ምረቃ መውጫ ፈተና ውጤትን በተመለከተ ትምህርት ሚኒስቴርና የፈተናዎች አገልግሎት መግለጫ ሰጥተዋል። በዚህ መሰረት በመንግስት ተቋማት ከቀረቡ 93000 ተፈታኞች መካከል 55.5 በመቶዎቹ አልፈዋል የተባለ ሲሆን በግል ተቋማት ከቀረቡ 89036 ተፈታኞች መካከል ያለፉት 12.5 በመቶዎቹ አሊያም 10904 እጩ ተመራቂዎች ብቻ ናቸው ነው የተባለው። ይህም ከ78000 በላይ እጩ ተመራቂዎች የቅድመ ምረቃ መውጫ ፈተናውን ማለፍ ሳይችሉ ቀርተዋል እንደማለት ነው። የ2018 አጋማሽ ፈተና ከተፈተኑ 213675 ተማሪዎች ውስጥ 50 እና ከዚያ በላይ ያመጡት 49664 ብቻ ናቸው የተባለም ሲሆን ስነ ምግባርና እርምጃን በተመለከተም በፈተና ማጭበርበር የተሳተፉ 12000 የሚጠጉ ተፈታኞች ውጤት ተሰርዟል ሲል ትምህርት ሚኒስቴር አስታውቋል። ከነዚህ መካከል 8645 የሚሆኑት በአስገራሚ ሁኔታ ሌላ ሰው እንዲፈተንላቸው ሲሞክሩ የተያዙ ናቸው ተብሏል። ከትምህርት ዘርፉ እንዲሰናበቱና በሕግ እንዲጠየቁ እየተደረገ መሆኑን አስታውቀዋል። ከዚህ በተጨማሪ አሳማኝ ቅሬታ ያላቸው ተፈታኞች አሁንም መስተናገድ እንደሚችሉ ተገልጿል። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶችን በልዩ ሁኔታ ለመፍቀድ የልየታ መረጃ እየተሰበሰበ መሆኑ ተገለጸ። ኢትዮጵያ በቅርቡ ተግባራዊ ያደረገችውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ተከትሎ ጥቅም ላይ እንዳይውሉ የተከለከሉ አንድ ጊዜ ብቻ አገልግለው ከሚጣሉ የፕላስቲክ ምርቶች መካከል በልዩ ሁኔታ መፈቀድ ያለባቸውን ለመለየት መረጃዎች እየተሰባሰቡ እንደሆነ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ አዋጁን ለማስፈጸም የሚያግዝ መመሪያ በማዘጋጀት ላይ እንደሚገኝ
ገልጾ ተቋማት በልዩ ሁኔታ እንዲፈቀዱላቸው የሚፈልጓቸውን የፕላስቲክ ምርቶች ለይተው እንዲያቀርቡ የጊዜ ገደብ ተሰጥቷቸዋል ብሏል። በዚህ ሂደት በሱፐርማርኬቶች እና በመገበያያ ስፍራዎች ህብረተሰቡ እየተጠቀመባቸው የሚገኙ ምርቶች በአዋጁ አንቀጽ 14 ንዑስ አንቀጽ 6 ላይ በተቀመጠው ድንጋጌ መሰረት ይህ ልዩ ሁኔታ የፕላስቲክ ከረጢቶችን እንደማይመለከት ተገልጿል። የፕላስቲክ ከረጢቶችን በልዩ ሁኔታ ማስገባትም ሆነ መጠቀም በጥብቅ የተከለከለ ሲሆን ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ምርቶች ላይ የሚወሰደው እርምጃ በአስተዳደራዊ ውሳኔ የሚቋጭ ቢሆንም የፕላስቲክ ከረጢቶችን ማምረት፣ መጠቀም፣ መሸጥ፣ ወደ ሀገር ውስጥ ማስገባትና ማከማቸት የወንጀል ተጠያቂነት እንደሚያስከትል አጽንኦት በመስጠት ያሳሰበው የኢትዮጵያ አካባቢ ጥበቃ ባለስልጣን ነው። ውድ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በአፋር ክልል ሰመራ ከተማ በ329 ሚሊዮን ብር በጀት የሉሲ ሙዚየም ሊገነባ መሆኑን የኢትዮጵያ ቅርስ ባለስልጣን አስታውቋል። የኢትዮጵያን የቱሪዝም ገጽታ ወደ አዲስ ምዕራፍ የሚያሸጋግር ግዙፍ ፕሮጀክት ነው የተባለለት ግንባታ በ18 ወራት ውስጥ ተጠናቆ ለአገልግሎት ክፍት እንደሚሆን ይጠበቃል የተባለ ሲሆን ሙዚየሙ የሰው ልጅ መገኛ የሆነችውን ኢትዮጵያንና የአፋርን ክልል ታሪካዊ እሴት በዓለም አቀፍ ደረጃ ከፍ ለማድረግ ታላቅ ተስፋ እንደተጣለበት ተገልጿል። እንደ ሀገር የቱሪዝሙን ዘርፍ ለማነቃቃት ከፍተኛ ትኩረት በመስጠት እየተሰራ መሆኑን የገለጹት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በቀጣይም ሀገርን የሚመጥን ትልቅ ብሔራዊ ሙዚየም ለመገንባት የቅድመ ግንባታ ስራዎች እየተሰሩ መሆኑን ገልጸዋል። አፋር ክልል ኢትዮጵያን ባለም ያስተዋወቁ እንደ አርዲስ ሰላም እና ሌሎችም በርካታ ቅሪተ አካል መገኛ እንደመሆኗ መጠን የሉሲ ሙዚየም በክልሉ መገንባቱ ለአካባቢው ማህበረሰብም ሆነ ለሀገር ያለው ፋይዳ የጎላ ነው ተብሏል። የሙዚየሙ ግንባታ መጠናቀቅ ለክልሉ ከፍተኛ የኢኮኖሚ መነቃቃትን ይዞ ከመምጣቱም በላይ የአፋርን ምድር የዓለም የቱሪዝም ማዕከል የማድረግ ስትራቴጂያዊ ግብ አለው የተባለ ሲሆን ፕሮጀክቱ የኢትዮጵያን ጥንታዊነትና ለሰው ልጅ ስልጣኔ ያበረከተች አስተዋጽኦ ለዓለም የሚያስተዋውቁበት ታላቅ የገጽታ ግንባታ ስራ ተደርጎም ተወስዷል። ከውጭ ወደ መራረጥንላችሁ መረጃዎች ስናልፍ የደቡብ አፍሪካ ተቃዋሚ ፓርቲ መሪው ጁሊየስ ማሌማ ሽጉጥ በመተኮስ 5 ዓመት እስራት ተፈረደባቸው። የ45 ዓመቱ የደቡብ አፍሪካው ተቃዋሚ ፖለቲከኛ ጁሊየስ ማሌማ ህገወጥ ሽጉጥ ታጥቀው በህዝብ ፊት በመተኮስ ጥፋተኛ ሆነው በመገኘታቸው የ5 ዓመታት እስራት እንደተፈረደባቸው ኤኤፍፒ ዘግቧል። የኢኮኖሚክ ፍሪደም ፋይተርስ ፓርቲ መሪና የፓርላማ አባል የሆኑት ማሌማ ክሱ የተመሰረተባቸው በ2018 በአገሪቱ ምስራቅ ኬፕ ግዛት በተካሄደ የፓርቲያቸው 5ኛ ዓመት ክብረ በዓል ወቅት ከፊል አውቶማቲክ ጠመንጃ ወደ አየር ላይ ሲተኩሱ የሚያሳይ ቪዲዮ ከወጣበት ክስተት ጋር በተያያዘ ነው ተብሏል። በዚህም ባለፈው ዓመት ህገወጥ የጦር መሳሪያ መያዝ፣ በህዝብ ፊት መተኮስና የግዴለሽነት አደጋን ጨምሮ በ5 ክሶች ጥፋተኛ የተባሉ ሲሆን ፍርዱ የሚጸና ከሆነም ለ5 ዓመታት የፓርላማ አባል ከመሆን ይታገዳሉ ተብሏል። ብያኔውን ያስተላለፉት ዳኛ ተዋኔት ኦሊቪየር ማሌማ ይግባኝ እንዲሉ በመፍቀዳቸው በቀጥታ ወደ እስር ቤት ሳይወሰዱ የቀሩ ሲሆን ጥቁር ሙሉ ልብስና ቀይ ከረባት ለብሰው ፍርድ ቤት የተገኙት ማሌማም የፖለቲካ የወደፊት ዕጣ ፈንታቸውን አደጋ ላይ የሚጥል ቢሆንም ኦሊቪየር ቅጣቱን ሲያነቡ ፊታቸው ላይ የስሜት መቀያየር ብዙም አልተነበበባቸውም። የይግባኝ ሂደቱ በርካታ ዓመታት ሊወስድ ስለሚችል የፓርቲው መሪ የፖለቲካ ስራቸውን መቀጠል የሚችሉበት እድል ሰፊ መሆኑንም የሀገሪቱ ፖለቲካ ተንታኞች እየገለጹ ነው። ማሌማ በኩጎምፖ ከተማ ለተሰየመው ችሎት ሲያስረዱ ሽጉጡን የተኮሱት በዓሉን ለማክበር እንደሆነ የተናገሩ ሲሆን ዳኛዋ ኦሊቪየር ውሳኔ ሲሰጡ ግን ይህ ድንገተኛ ድርጊት አልነበረም፣ የምሽቱ ክስተት ነበር ማለታቸው ተዘግቧል። የፖለቲካ አቋማቸው በውሳኔው ላይ ምንም ተጽዕኖ ባይኖረውም በደቡብ አፍሪካ ብዙ ተከታዮች ያሏቸው በመሆኑ ለድርጊታቸው ተጠያቂ መሆን እንዳለባቸውም ዳኛው አክለዋል። ደፋር ግርማ ሞገስ ያላቸውና አክራሪ የግራ ክንፍ ፖለቲከኛ በመሆን ትልቅ ስምና በርካታ ታማኝ ደጋፊዎች ያላቸው የደቡብ አፍሪካ ተቃዋሚ ፓርቲ መሪው ጁሊየስ ማሌማ ከጠላት ጋር እየተዋጋን ነው፣ ጠላት ደግሞ የነጭ የበላይነት ነው ብለው የኔን ድምፅ ለማፈን በሁሉም መንገድ እየሞከሩ ቢሆንም በፍጹም አያሸንፉም ማለታቸውን ጠቅሶ የዘገበው ኤኤፍፒ ነው። ወደ ሌላኛው የውጭ ዜናችን ስናልፍ በአሜሪካና በኢራን መካከል ያለው ውጥረት እንደቀጠለ መሆኑ ተገለጸ። ምንም እንኳን ኢራን ቁልፍ የሆነውን የሆርሙዝ ሰርጥ ክፍት ማድረጓን ብታሳውቅም በአሜሪካና በቴህራን መካከል ያለው የዲፕሎማሲያዊ ውጥረት አሁንም እንደቀጠለ መሆኑን የተነገረው ኢራን የሆርሙዝ ሰርጥን ሙሉ ለሙሉ በመክፈቷ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ምስጋና ያቀረቡ ሲሆን ከኢራን ጋር ያለን ጉዳይ እስኪያበቃ ድረስ ገደቡ ይተገበራል፣ ኢራን የተሟላ ስምምነት ላይ እስካልደረሰች ድረስም በሀገሪቱ ላይ የተጣ
የተጣለው የባህር ላይ እገዳ እንደማይነሳ አስጠንቅቀዋል። በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ ከተናገሯቸው 7 ነገሮች 7ቱም ሐሰት ናቸው ብለው ያሰፈሩት የኢራን ፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ በበኩላቸው የአሜሪካ እገዳ ስለቀጠለ የሆርሙዝ ሰርጥ እንደተዘጋ ይቆያል የሚል መርዶ ለዓለም አሰምተዋል። ኢራን በአሜሪካ የተጣለባት እገዳ ባለመነሳቱ የሆርሙዝ ሰርጥ ሙሉ ለሙሉ መከፈቱን ባወጀች 24 ሰዓት ሳይሞላው መልሳ በይፋ መዝጋቷን ያስታወቀች ሲሆን ትራምፕም እስከ መጪው ረቡዕ ኢራን ስምምነት ካልፈጸመች የቦምብ ናዳ ማዝነብ እንጀምራለን ብለዋል። ኢራን እጅግ ስልታዊ ጠቀሜታ ያለውን የሆርሙዝ የባህር ሰርጥን በድጋሚ መክፈቷን ያስታወቀችው በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መድረሱን ተከትሎ ሲሆን ይሁንና ይህ እርምጃዋን ቢሆን ዋሽንግተንን ለማለሳለስ ከቶ አልቻለም። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ ለሙሉ ክፍት መደረጉን ኢራን ባወጀች ጥቂት ደቂቃዎች ውስጥ የነዳጅ ዋጋ በከፍተኛ ሁኔታ ቅናሽ ያሳየ ሲሆን እስከ አርብ ጠዋት ድረስ $98 የነበረው የብሬንት ድፍድፍ ነዳጅ ዋጋ ከኢራን መግለጫ በኋላ $88 መግባቱን ኤኤፍፒ ዘግቧል። አሁን ግን ወሳኙ የባህር መተላለፊያ ተመልሶ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ሊያሻቅብ እንደሚችል ነው እየተነገረ የሚገኘው። አሜሪካ ኢራን ላይ ኒኩለር ደስት አሊያም የኒኩለር አቧራ በሚል የገለጹትን እርምጃ መውሰዷን የተናገሩት ፕሬዝዳንት ዶናልድ ትራምፕ ኢራን በምንም አይነት ሁኔታ ውስጥ የኒኩለር መሳሪያ ባለቤት እንዳትሆን አገራቸው ቁርጠኛ መሆኗን በሰጡት መግለጫ በድጋሚ አረጋግጠው ኢራን ያበለጸገችውን ዩራኒየም አንድም ሳይቀር ለአሜሪካ ለማስረከብ ተስማምታለች ብለው እስከ መናገር ደርሰውም ነበር። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሃይ በበኩላቸው የበለጸገው ዩራኒየም ለእኛ እንደ ኢራን አፈር የተቀደሰ ነው በማለት በምንም አይነት ሁኔታ ውስጥ ወደ የትኛውን ቦታ አይንቀሳቀስም የሚል ምላሽ ሰጥተዋል። ይህ በእንዲህ እንዳለ በእስራኤል እና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት በቀጠናው ላይ መጠነኛ መረጋጋትን ያመጣል ተብሎ ቢጠበቅም የአሜሪካና የኢራን ፍጥጫ ግን አሁንም ስጋት እንደደቀነ ይገኛል። የዓለም አቀፍ ጉዳይ ተንታኞች እንደሚሉት ከሆነ የትራምፕ አስተዳደር በኢራን ላይ እየተከተለ ያለው ከፍተኛ ጫና የማሳደር ፖሊሲ ቴህራን ወደ ድርድር ጠረጴዛ እንድትመጣ ለማስገደድ ያለመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መደረሱ በተሰማበት ወቅት በዓለም ላይ እስካሁን 9 ጦርነቶችን ማስቆሜ ለኔ ትልቅ ክብር ነው። ይህ የእስራኤልና ሊባኖስ ግጭት ደግሞ 10ኛው የስኬቴ ታሪክ ይሆናል ሲሉ ከሰሞኑ በኩራት መናገራቸው አይዘነጋም። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ቃል ኪዳን ይጥና ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁ ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።